እንኳን ደህና ቆያችሁኝ። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ቀኑን ባርከንና ቀድሰልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን በዚህ ሰዓትም ያሰባሰብከን ስለ ድንግል ማርያም ብለን ቀሩን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለታላቁ ሰማዕት ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል ለታላቁ አባታችን ለጻድቁ አቡነ አቢብ ወርሃዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወርሃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት
የታላቁ ሰማዕት የቅዱስ መርቆሬዎስ ረድኤትና በረከት፣ የታላቁ አባታችን የጻድቁ አቡነ አቢብ ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የዛሬው መርሐ ግብራችን ያው እንግዲህ ሁሌም እንደተለመደው ከስንክሳር ነው የምንጀምረው። የምናዳምጠውም ስንክሳር የነገውን የመጋቢት 26ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራክስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿም ያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ አገርም በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጠመዱ ናቸው። የሥጋ መብልን ቅባትም ቢሆን ጣፋጭ ፍሬዎችንም ምንም አይበሉም፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራክስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቤዋ ጋር ተፋቅራለችና፣ መጋቤዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ስላትፈልጊ ቃል ግቢልኝ አለቻት። ኢዮጵራክስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ እንድትመለስ ወደደች። ልጇ ግን እኔ የዚህን ኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጽውታ ከልጇ ጋር በዚያ ገዳም ብዙ ኖራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሪዎስም የኢዮጵራክስያ እናቷ እንደሞተች ሰምቶ ላጫት ያገባት ዘንድ ኢዮጵራክስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሪዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራክስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየ2 ቀን 2 ቀን እያከፈለች መጾም፣ ከዚያም በየ3 ቀን 3 ቀን ትጾም ጀመር። ከዚያም በየ7 ቀን 7 ቀን የምትጾም ሆነች። በተለየች በከበረች 40 ጾም ምንም የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀና፣ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችም በሕማም ኖረች። ከዚያም እግዚአብሔር አርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባት ስትል እሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራክስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከ ወደደበት ቀን ለኢዮጵራክስያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በወርዝማ ሕማም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋ መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች።
የተቀደሰችና የተከበረች እርሷን እህታቸውን አጥተዋታልና ደናግሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረች አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያቸው የምትሾሙትን እመምኔት ምረጡ፣ ስለ እኔ ኢዮጵራክሲያ ለምናለችና እኔ ወደ ጌታ ኢየሱስ እሄዳለሁ። አሁን ግን ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የእሌም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ሰላም ለእለ ረከብዋ በአሲስ አመላአከ ሀበያ እንዘ ይእቲ ነአስ ትቤ ከመዝ በመንፈስ ቅዱስ እንዘ ታጸይኩ ለሰማያዊ ክርስቶስ ተሰጥወተ ቃላ ሰሚኦ አንከረ ንጉሥ። በዚችም ቀን ዳግመኛ የቅዱስ ፍርፍሬዎስ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለፍርፍሬዎስ ክቡር ብእሴ እግዚአብሔር ሕይወትየ ትጽና እምትንሣኤ ሕማም ወጻዕር እምነተ ሐውቆ ውስተ ማእከላ ለባሕር ከመ በመልእክት ጸንሕ ሐመር። በዚችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ፣ እንዲህም አላቸው፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የአዲስ ኪዳንን የቁርባን ሥርዓት አሳያቸው። አሁንም በዚች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። መጋቢት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ሐዋርያት፣ ሁለተኛ ቅድስት ድንግል ኢዮጵራክሲያ፣ ሶስተኛ ቅዱስ ፍርፍሬዎስ ሰማዕት። ወር በገባ በ26 የሚከበሩ ወርሃዊ የቅዱሳን በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ ጻድቁ አባታችን የኢትዮጵያዊ ጻድቅ ሀብተ ማርያም፣ ሶስተኛ አቡነ ኢየሱስ ሞዓ ዛይቅ፣ አራተኛ ቅዱሳን ሰማዕታት ናግራን፣ አምስተኛ አቡነ ሰላማ ከሳቴ ብርሃን። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 6 ቁጥር 23 እስከ 5። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረጉላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባል። ዮሐንስ ወንጌል ምዕራፍ 13 ቁጥር 12 እስከ 14። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቡናችን ጽላት ላይ ይጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ ምንገባው ለተወሰነ ጊዜ ብቻ ከዕለቱ ስንክሳር ምን እንደተማማረን እንመለከታለን። በዛሬቱ ቀን ቅድም እንደሰማችሁት በመጋቢት 26 ቀን ታስበው ከሚውሉ ቅዱሳን መካከል የከበረች የተመሰገነች ድንግሊቱ መስተጋድልት ቅድስት ኢዮጵራክስያ ያረፈችበት ቀን ነው። እጅ ቅድስት እጅግ በጣም ተጋዳይ ናት። ለብዙዎች ምሳሌ የሆነች በጣም በተጋድሎ እጅግ የምትታወቅ ቅድስት ናት። አገሯ ሮም አገር ነው። የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። ከዛ አባቷ ሞተ። በሚሞትበት ሰዓት ግን ለንጉሥ አኖሪዎስ አደራ አስጠብቋት ነው። ከዛ በኋላ እናቲቱ ይዛት ወዴት ሄደች? ወደ ግብፅ ሀገር መጣች። ምክንያቱም እናቲቱ ግብፅ ሀገር ላይ ሀብት አላት። ያንን ሀብቷን ለመሰብሰብ የመሬቷን ግብር ልትቀበል ባሏ የተወላትን የአታክልት ቦታዎቿም ያፈሩትን ለመመልከት ይህችን ቅድስት ብላቴና ይዛት ሄደች። እናቷም ስሟ በነገራችን ላይ ኢዮጵራክስያ፣ እሷም ኢዮጵራክስያ ናት። ከዛ ዕድሜዋ 9 ዓመት ሆኖ አስከትላት ወደ ግብፅ ሀገር ሄደች። ወደ ግብፅ ሀገር ስትመጣ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። ታዲያ በዛ ሲኖሩ ደናግሉ ለተጋድሎ እጅግ የሚፋጠኑ ነበሩ። ከሚጋደሉትም ተጋድሎ አንደኛ የሥጋ መብልን ቅባትም ቢሆን አይመገቡም። ጣፋጭ ፍሬዎች የሚባል ነገር አይቀምሱም፣ አይበሉም። ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍ በምድር ላይ ነው የሚተኙት። በጣም በተጋድሎ የሚታወቁ ናቸው ማለት ነው። በአጭሩ ከእነኚህ ቅዱሳን የምንማረው ዓለምን እርግፍ አድርገው ትተዋታል ማለት ነው። አስቡት። የሥጋ መብል ቅባት ቢሆን ምንም ነገር አይመገቡም። ጣፋጭ ፍሬ፣ በአጭሩ ጣፋጭ የሚባል ነገር አይቀምሱም ማለት ነው። ቢመገቡ ምናልባት እንደ ስራ ስር ሊሆን ይችላል ማለት ነው። ወይንም ቢሆን ከቶ አይቀምሱም ማለት ነው። ያለ ምንጣፍ በምድር ላይ ይተኛሉ። ይሄ የሚያሳየው ምንድን ነው? ዓለምን ምን ያክል እንደናቋት ነው። ተረድተዋል ማለት ነው። የዚችን ዓለም ከንቱነት፣ የዚችን ዓለም ኃላፊነት በሚገባ ተረድተዋታል ማለት ነው። ስለዚህ የዚችን ዓለም የናቀ ሰው ደግሞ ከዚች ዓለም ምቾት ራሱን ያገላል ማለት ነው። ከዛ በኋላ ኢዮጵራክስያ በዚያ ገዳም ውስጥ መኖርን ወደደች። ትመለከታቸው ነበረ። ተጋድሏቸውን እያየች በእነሱ ትደነቅ ነበረ። ለምንድን ነው እንደዚህ የምትፋጠኑት? ለምንድን ነው እንደዚህ የምትጋደሉት ብላ ስጠይቃቸው እነሱ ደግሞ በሰማይ ትልቅ ዋጋ ይጠብቀናል፣ ስለዚህም ነው የምንፋጠነው እያሉ ይመልሱላት ነበር። እሷም አንድ ጓደኛ አገኘች። መጋቢያዋ ጋር ተፋቀረች ወይም ተዋደደች። መጋቢያዋም ኢዮጵራክስያን እጅግ ስለወደደቻት አንቺ በከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግብልኝ አለቻት። በቃ እዚሁ ገዳም እንድትኖሪ ይፈልጋለሁ፣ አብረን ተዋድናል፣ ከአንቺ መለያየት አልፈልግም አለቻት። ኢዮጵራክስያም ከእሷ ጋር ፍጹም ስለተዋደደች ቃል ገባችላት። ከዛ እናቷ ስራዋን ፈጽማ ወደ አገሯ ልትመለስ ስትል ልጇ የለም በጭራሽ እኔ የዚህን ኃላፊውን ዓለም ሙሽርነት አልፈልግም፣ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ እምቢ አለች። ከዛም ለመነቻት እምቢ። ከዛ መጨረሻ ላይ እናትየዋም አንድ ነገር አሰበች። ሁሉም ነገር ኃላፊ ጠፊ ነው። ሁሉም ነገር ኃላፊ ጠፊ ነው። በዚች ምድር ላይ የሚቆይ ምንም ነገር የለም።
እኔም እዛ ብሄድ ልክ እንደ ባለቤቴ ድንገት ነገ እጠራለሁ። ስለዚህ ለሰማያዊ ጉዞዬ ምን አይነት ስንቅ አዘጋጅቻለሁ ብላ ራሷን መጠየቅ ጀመረች። ለሰማያዊ ጉዞዬ ምን አዘጋጅቻለሁ? እህት ወንድሞች፣ ወደ ሰማያዊ ሀገር ለመግባት ለሰማያዊው መንገድ የይለፍ ወረቀት፣ ለሰማያዊ ንጉሥም እጅ መንሻ ማቅረብ ግድ ይላል። እጅ መንሻ ማቅረብ ግድ ይላል። በባዶ እጃችን አይደለም መሄድ ያለብን። ወደ በጉ ሰርግ እራት ተጠርተናል። ወደ ሰርግ ደግሞ ሲኬድ ባዶ እጅ አይኬድም። ልብስን ንጹህ ማድረግ ያስፈልጋል። ሰውነትን ልብስን ንጹህ ማድረግ ያስፈልጋል። የጾም፣ የጸሎት፣ የስግደት፣ የምጽዋት እጅ መንሻ ይዞ ወደ መድኃኔዓለም መሄድ ያስፈልጋል እንጂ ዝም ብሎ የሚኬድ አይደለም። ለምድራዊ ሰርግ ተጨንቀን የምንይዘውን አተን ምን ይዤ ልሂድ ብለን አስበንበት እንደምንጓዝ ሁሉ ለሰማያዊ ጉዟችንም ለሰማያዊ ሰርግ ቤትም ራሳችንን ማዘጋጀት መቻል አለብን ማለት ነው። ካላዘጋጀን ግን እጅግ አስቸጋሪ ነው ማለት ነው። እጣ ፈንታችን የሚሆነው ልብሳችን ካላጠብን ጥርስና ማፋጨት ወዳለበት ወደ ጥልቁ ሲኦል ነው የምንወረወረው ማለት ነው። ወደ ሕይወት ዛፍ ለመድረስ ይላል መጽሐፍ ቅዱስ፣ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿን ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ልብሳቸውን የሚያጥቡ ብፁዓን ናቸው። ስለዚህ ከእግዚአብሔር ጋር በማንኛውም ጊዜ ለመገናኘት ዝግጁ እንሆን። ራሳችንን ፈትሽና በእኛ ውስጥ የጎደለውን ነገር እናገኝ። ይህን የምናደርግ ከሆነ እጅግ አስፈሪ የሆነውን ሰዓት ከኛ እናስወግዳለን። ወንድሞቻችንና እህቶቻችንም መልካሙን ሕይወታችንን በመመልከት በመንገዳችን ላይ ይከተሉናል። ስለዚህ እህት ወንድሞች፣ እግዚአብሔር የሰጠንን ቀናት በከንቱ አናሳልፍ። ነገር ግን በምግባርና በትሩፋት በማደግ ለሰማያዊ መንገድ የይለፍ ወረቀት በማዘጋጀት በሰማይ መልካም ለሰሩ ቅዱሳን መልካም ነገር እንደተዘጋጀና እውነትን እያወቁ ከምግባር ለራቁና ምግባርን ላለያዙ ደግሞ ስቃይ እንዳለ ካወቅን ባለን አቅም መጠን ከዘላለም ቅጣት ለመሸሽ የተቀደሰችውን ቦታ ለማግኘት ማፋጠን መቻል አለብን። ስለዚህ የኢዮጵራክሲያ እናት ቆም ብላ አሰበች። ምንድን ነው እያደረኩ ያለሁት? አሁንም ልሄድ ነው? አሁንም ገንዘብ ልሰበስብ ነው? አሁንም ስለ ገንዘብ እያሰብኩኝ ነው? በኋላ ነፍሴ ከስጋይ ስትለይ እንደ ባለቤቴ ካረፍኩኝ በመድኃኔዓለም ፊት ምን ልመልስ ነው? እህት ወንድሞች፣ የዚህን ዓለም ሀብትን ብንገዛ ብንነዳ በኃጢአት ወይም በክህደት ከእግዚአብሔር ከተለየ አለን የምንለው ሀብት ከድካም በዓይኖቻችንም እንባን ከማፍሰስ አያድነንም። ነፍሳችን ከስጋችን ይለይ ዘንድ ሞት ይመጣል። የዚያን ጊዜ ሊቀርቡን የሚወዱት ሁሉ ይሸሹናል፣ ይርቁናል። ነፍሳችን ሁሉን ለሚገዛ ለእግዚአብሔር የምትመልሰውን ታጣለች። ንስሐ በሌለበት ነፍስ የተናቀች በምትሆንበት ልቅሶና ጩኸት ባለበት ቦታ የሚረዳን አናገኝም። ስለዚህ ራሳችን እናዘጋጅ። ስለዚህ በሁሉም ነገር ራሳችን ልናዘጋጅ ይገባል ማለት ነው። እና ተመልከቱ፣ የኢዮጵራክሲያ እናት ይህንን አሰበች። ሁሉም ነገር አላፊ ጠፊ ነው፣ እኔም ነገ በሞት እወሰዳለሁ፣ ምን እያደረግኩ ነው ብላ አሰበች። ለምን? እግዚአብሔር እኮ በልጄ እያስተማረኝ ነው ብላ አሰበች። የልጇ ቆራጥነት አስገረማት። አንዳንድ ጊዜ ልጆች ለወላጆቻቸው ምሳሌ ሲሆኑ በጣም ያስደስታል። ልጆች ለወላጆቻቸው ንስሐ መግባት ምክንያት ሲሆኑ አያችሁ አይደል? በዚህም የሚሆንበት ሁኔታ አለ። እኛም ለወላጆቻችን ምሳሌ መሆን መቻል አለብን። ንስሐ እንዲገቡ ስጋው ደግሞ እንዲቀበሉ በመንፈሳዊ ሕይወታቸው እንዲተጉ ምሳሌ መሆን መቻል አለብን። ወላጅ ማይጸልይ ማይሰግድ ከሆነ እኛ በመጸለይና በመስገድ ምሳሌ እንሁናቸው እንጂ በእነሱ መንገድ አንጓዝ። ወላጅ ንስሐ እየገባ ስጋው ደግሞ ማይቀበል ከሆነ እኛ ንስሐ እየገባ ስጋው ደግሞ በመቀበል ምሳሌ እንሁናቸው።
እንጂ በእነሱ መንገድ መጓዝ የለብንም። እነሱ ተሳሳቱና እኛም በስህተት መንገድ ልንጓዝ አይገባም። ተመልከቱ፣ ኢዮጵራክሲያ ለእናቷ ምሳሌ ሆነች፣ ዓለምን ስለመተው ማለት ነው። ከዛ እናቲቱም ያላትን ንብረት በሙሉ ሸጠች። መጽሐፍ እንዲህ ይላልና ፍጹም ልትሆን ብትወድ ሂድና ያለን ሁሉ ሸጠ ለድሆች ስጥ፣ መዝገብን በሰማይ ታገኛለህ፣ መጥተህም ተከተለኝ ይላል ማቴዎስ ወንጌል ምዕራፍ 19 ቁጥር 1 ላይ። ስለዚህ ያላትን በሙሉ ንብረቷን ሸጠች፣ ለድሆች መጸወተች። እዛው ገዳም እሷም አብራ እንደ ልጇ መንኩሳ መጋደል ጀመረች። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንደሚባለው እናትየዋም በሞት አረፈች። አሁን ብቻዋን ቀረች ኢዮጵራክሲያ። እኔም እንደ እናቴና እንደ አባቴ ነገ መወሰድ አይቀርም አለች። ነፍሴ ከስጋ የምትለይበት ሰዓት ቅርብ ናት ማለት ጀመረች። እኛም ይህንን ማሰብ መቻል አለብን ወንድሞች። ትናንት አብሮን ሲስቅና ሲጫወት የነበረ ይህ ዓለም የውሸትና የህልም ዓለም መሆኑን ለማወቅ ትናንት አብሮን ሲስቅና ሲጫወት የነበረን ዛሬም ግን በሞት የተለየንን ሰው ማሰብ በቂ ነው። እኛም ነገ እንደሱ መጓዛችን አይቀርም። ይህ ዓለም እንደ ሌሊት ህልም ነው። ሲያፈቅሩት ይጠላል፣ ሲከተሉትና ሲፈልጉት ከሰው ይርቃል፣ ሲቀርቡት ይገፈትራል፣ ተስፋ ሲያደርጉት ሰውን በሞት ለማሳለፍ ይቸኩላል፣ ሲያከብሩት ያዋርዳል። ይህ ዓለም እንዲህ ነው። ትናንት የነበሩ ዛሬ ወዴት አሉ? ወዴት አሉ? ትናንት የነበሩ ተናጋሪ አንደበት የነበራቸው ሁሉ በሞት አለፉ። የወጣቶች ወንዶችና የወጣቶች ደናግል ሴቶች መልካቸው ፈጥኖ ጠፋ። ወደ መቃብርም ወርዶ ለምስጥ ምግብ ሆነ። ሰው በህልሙ የጠጣውን ውሃ ከእንቅልፉ ሲነቃ ለምልክት እንኳን ከአፉ ላይ እንደማያገኘው ሁሉ ኃላፊ የሚሆን የዚህ ዓለም ጣዕምም እንደዚሁ ነው። እንደዛ ነው። የዚህ ዓለም ኃላፊ የሚሆነ የዓለምም እንደዛው ነው። ስለዚህ በነገ በዛሬ ልንታለል አይገባም ማለት ነው። በማንኛውም ጊዜ ተዘጋጅተን መጠበቅ መቻል አለብን። እነሆ እንደ ሌባ ሆኜ እመጣለሁ፣ ማንም ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ያለው ቸሩ መድኃኔዓለም። ወገባቸው የታጠቀ መብራታቸውም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ነው ያለው። ተዘጋጅተን መጠበቅ መቻል አለብን። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ፣ እንንቃ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንንቃ፣ በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና፣ እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና፣ ስለዚህ ወደፊት እንገስግስ ወንድሞቼ። የኛ ሕይወት ልክ በባህር መካከል እንድንጓዝ መርከበኛ ሰው ነው። መርከበኛ ሰው አንድ ቀን ማዕበል ይነሳብኛል ብሎ ይሰጋል። አንድ ክርስቲያንም አንድ ቀን በሞት ተወስጄ በፈጣሪ ፊት መቆሜ የማይቀር ነው ብሎ ያስባል። ሁሌም ማለት ነው። አንድ ቀን በሞት እወሰዳል ይላል። አንድ ቀን ልክ ሕይወታችን የኛም እንደዛ ነው። ባህር መካከል ላይ እንዳለች መርከብ፣ ባህር መካከል ላይ እንዳለች ጀልባ ድንገት ማዕበል ተነስቶ ሊደፍናት ይችላል። የኛም ሕይወት እንደዛው ድንገት ሊያልፍ ይችላል። ጊዜ ሳለን አሁን እናልቅስ። ድንገት የአንዳችን መጨረሻ ይመጣብናል። ለንስሐ የምንለምንበት ጊዜም አናገኝም። ስለዚህ ማድረግ የሚገባን ነገር አሁን እናድርግ።
እህት ወንድሞች፣ ይህን ሁሉም ነግራችሁ በዛሬና በነገ እንዳንታለን ነው። ዛሬ ደህና ሆነ የምትታይ አንተ ግን ነገ የምትሞት ሰው ነው ይላልና መጽሐፈ መቃብያን ካልዕ ምዕራፍ 33 ቁጥር 7 ላይ ምዕራፍ 33 ቁጥር 7 መጽሐፈ መቃብያን ቀዳማዊ ዛሬ ደህና ሆነ የምትታይ አንተ ግን ነገ የምትሞት ሰው ነው ይላል። ስለዚህ ተዘጋጅተን እንጠብቅ። የእነኚህ መነኮሳት ኢዮጵራክሲያና መነኮሳቱ ትጋታቸው ይህን ዓለም የተረዳ ሰው እንደዛ ነው። ባይሰው እህት ወንድሞች፣ ይህን ዓለም እንደሚያልፍ በእርግጠኝነት የተረዳ ሰው ለዚህ ዓለም ምንም ደንታ የለውም። ዘላለማዊነቱን የሚፈልግ ሰው በዓለም ስላለው ከንቱ ነገር አይጨነቅም። በገዛ ፈቃዱ ችላ ይለዋል እንጂ ከእርሱ ጋር ተጣብቆም አይኖርም። ከእርሱ ጋርም ተጣብቆ አይኖርም። በዓለማዊ ነገሮች ላይ እልከኛ አይሆንም። ይሄ ነገር ካልተደረገልኝ ብሎም ችክ አይልም። ይልቁንም እንዲህ ብሎ ፈጣሪውን ያመሰግናል። የጌታ ፈቃድ ይሁን ብለን ዝም አለን ይላል። እልከኛ አይሆንም። በነገራችን ላይ በዓለማዊ ነገሮች ላይ እልከኛ መሆን የእግዚአብሔርን ፈቃድ ያልተረዳና የአጋንንትን ውጊያ ያላወቀ ቢያውቅም በእግዚአብሔር ፈቃድ ለመኖርና አጋንንትን ለመቃወም ራሱን ያላዘጋጀ ሰው ምልክት ነው። ስለዚህ እህት ወንድሞች፣ ምንም በዚህ ምድር ላይ የሚቆይ ነገር የለም። ይህ ዓለም እንደ እንፋሎት ነው። ለዛም ነው ቅዱስ ያዕቆብ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን የምትሉ እናንተ ተመልከቱ፣ ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል ብሎ የተናገረው ከዛ አንጻር ነው። ስለዚህ እንዘጋጅ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ተብሎ ተጽፏል። ስለዚህ እንዘጋጅ። ኢዮጵራክሲያም ይህን እናሰበችው። እናቴ ተለየችኝ፣ አባቴም ተለየኝ። በልጅነቴ ዳዊት እንዳለው ማለት ነው። እናትና አባቴ ተውኝ እንዳለው በልጅነቷ እናትና አባቷ ከዚህ ዓለም በሞት ተለዩ። ከዛ በኋላ ራሷን ማዘጋጀት ጀመረች። ወገቧን ታጠቀች፣ የጽድቅ መቀነትን ታጠቀች፣ ለተጋድሎ መፋጠን ጀመረች። ያውም አብልጣ፣ በገዳም ውስጥ ከሚጋደሉ በላይ አብልጣን የተጋደለችው። ደግሞ ይገርማል፣ ተጋድሎዋ ቀስ በቀስ ነው እያደገች ሄደችው። በአንዴ አልጨመረችም ተጋድሎዋን፣ ቀስ በቀስ መጀመሪያ በየሁለት ቀን ማክፈል ጀመረች። ከዛ በኋላ በየሶስት ቀን፣ ከዛ በኋላ ደግሞ በየሰባት ቀን የምትጾም ሆነች። አይገርምም? ይሄ ነው መንፈሳዊ ተጋድሎ ማለት። መንፈሳዊ ተጋድሎ በአንድ ጊዜ የምናደርገው አይደለም ወንድሞች። ይህን ነገር ከዚህ በፊት ደጋግሜ ተናግሬዋለሁ። መንፈሳዊ ተጋድሎ በአንድ ጊዜ ትልቅ ቦታ ላይ የምንደርስበት ህይወት አይደለም። ቀስ እያልን ነው የምናደርገው። ቀስ እያልክ ነው ወደ ላይ የምትወጣው። በስግደት ላይ ስግደት እየጨመርክ መሄድ ያለብህ ቀስ እያልክ እንጂ በአንድ አይደለም። በጾም ላይ ጾም፣ ጸጋም እንደዛው ነው። በነገራችን ላይ የሚያደርገው ኃጢአት በሰራ ቁጥር ከጸጋ ላይ ጸጋ እየተቀነሰ ነው የሚመጣው። ጽድቅ በሰራ ቁጥር ደግሞ በጸጋ ላይ ጸጋ እየተጨመረ ነው የሚመጣው። እና ይሄንን ልንረሳ አይገባም ወንድሞች። ስለዚህ ተመልከቱ፣ ተጋድሎዋን ቀስ እያደረገች፣ እኛም ወንድሞቼ እንደዛ ነው ማደግ ያለብን። በስግደትም እንደዛው፣ በጸሎትም እንደዛው፣ በመንፈሳዊ ሕይወታችን በሙሉ እንደዛው ማደግ መቻል አለብን። ከዛ አደገች፣ በተለየች በከበረች 40 ጾም ምን የምትበላ አልሆነችም ይላል። 40 ጾም ማለት እንግዲህ አብይ ጾም ማለት ነው። አብይ ጾምን አትበላም፣ ሳትበላ ነው የምትኖረው። ይሄ የእግዚአብሔር ጸጋ ነው። ሰጣት። ለጾም ያላትን ፍቅር አየና
ጾምን መቋቋም ረሃብን መቋቋም የምትችልበትን ብርታት መድኃኒዓለም ሰጣት። አያችሁ አይደል? መጽሐፍ እንዲህ ይላል፣ ላለው ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል ይላል ማቴዎስ ወንጌል ምዕራፍ 25 ቁጥር 9። ምክንያቱም ለምን ተሰጣት ይህ ጸጋ? አፍቅራ ወዳ ነው የምትጾመው፣ ወዳ ነው የምትሰግደው፣ ወዳ ነው የምትጸልየው። እኔና እናንተስ ወደን ነው የምንጸልየው? ደስ እያለን ነው የምንጸልየው? እህት ወንድሞች፣ የጸሎት ፍቅር ያለው ሰው ጸሎት እኮ እስኪደርስ ድረስ አያስችለውም። የስግደት ፍቅር ያለ ሰው እኮ ቢሰግድ እኮ አይጠግብም። ቢሰግድ አይጠግብም። የጾም ፍቅር ያለው እኮ ቢጾም እኮ ለሱ ደስታው ነው። ልክ እንደ እንትና ማለት ነው። የሆነ መንፈሳዊ ፊልም ትዝ አለኝ። ማን እስቲ እናንተን ላሳትፋችሁ። እናንተን ማሳተፍ በነገራችን ላይ ወዳለሁ። ምን ያክልም እንደምትከታተሉ ለማየት ስለምፈልግ ነው። እናቲቱ ናት። ፍንጭ ልስጣችሁ። ልጄ እርቦሃል፣ ቀኑን ሙሉ ስትጾም ነው ያልከው፣ እባክህ አሁንስ ትንሽ ብላ ስትለው እማዬ በቃኝ፣ አራበኝም፣ ሲርበኝ ሄጄ ራሴ ወስጄ በላለሁ ያለው ማን ነው? መንፈሳዊ ፊልም ላይ እስቲ ጎበዝ ሰው ቅዱስ አይደለም፣ ቅድስት ሜሪና ባኖ ነው። አስታውሱ እስቲ አስታውሱ። እንደውም ቅድስት ልጄ ሜሪና በደንብ አዳምጡ። መጀመሪያ ዘርባህሪ ልጄ እባክህ እርቦሃል፣ ቀኑን ሙሉ ስትጾም ነው ያልከው፣ እንደው እስቲ እባክህን ትንሽ ቀመስ ስትለው አይ እማዬ አሁን አራበኝም፣ እኔ ምንም አራበኝም፣ ረሃብ ስላልተሰማኝ ነው፣ ሲሰማኝ ግን ሄጄ ራሴ ያለበትን ምግቡን ስለማውቅ እበላለሁ፣ ኧረ እባክህ ስትለው እምቢ አላት። ማን ነው ይሄ ቅዱስ? ሚካኤል ዘርባህሪ አባ ሚካኤል። በትክክል ቃለ ሕይወት ያሰማልን። አባ ሚካኤል ዘርባህሪ ነው። መንፈሳዊ ፊልሙን ተመልከቱት። በነገራችን ላይ ትዝ ብሎኝ ነው እኔ ራሴ እና ለጾም ምን ያክል ፍቅር እንዳለው አያችሁ አይደል? ምን ያክል ለጾም ፍቅር እንዳለው። እንግዲህ ይሄ ሰው በሚጾምበት ሰዓት የሚታየው ምግቡ አይደለም ማለት ነው። በሚጾምበት ሰዓት የሚታየው ምግቡ ሳይሆን አምላኩ በመስቀል ላይ ሆኖ ተጠማው ያለው ቃል ትዝ ይለዋል። በመስቀል ላይ የተጠማው ድምፅ፣ ተጠምቶ ያሰማው ድምፅ ትዝ ይለዋል። አምላኬ ተጠማው እያለ ነው፣ ጽድቅን ተጠማው፣ እኔ ግን ለምግብ ቸኩላለሁ። ይሄ ሰው ትዝ የሚለው ሙሉ ለሙሉ አይምሮ የተሞላው በምንድን ነው ካላችሁ በቃለ እግዚአብሔር ነው ማለት ነው። በቃለ እግዚአብሔር ጠግቧል። በአጭሩ ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ተብሎ የተጻፈው ቃል በሱ ላይ የተተገበረ ነው ማለት ነው። አምላኩ ለሱ ምሳሌ ለመሆን በገዳመ ቆሮንቶስ 40 መዓልትና 40 ሌሊት የጾመው ጾም ትዝ ይለዋል። አምላኩ እሱን ለማዳን ሲል ከተራበ ሆዱ ጋር መረገጡ ትዝ ይለዋል። ከተራበ ሆዱ ጋር እኮ ነው የረገጡት አይሁዳውያን ክርስቶስን። ይሄ ትዝ ይለዋል። እኛ ይሄ ትዝ እያለ ነው የምንጾመው ወንድሞች። እኛ እኮ በሰከንድ ውስጥ ነው፣ በየደቂቃው እኮ ነው የምግቡ ሽታውና ጣዕሙ በአፍንጫችን የሚመጣው፣ በህሊናችን የሚመላለሰው እኮ እኛ በየደቂቃው ነው በምንጾምበት ሰዓት። እኛ እኮ ትንሽ ካመመን አሟል በሚል ሰበብ እኮ ነው የምናስገባው ምግባችንን። እኛ እኮ ቀን ስንጾም የነበረውን ፈንታ እኮ ነው ልክ በቀን ይመስል ሆዳችን እስኪነረት ድረስ ማታ ላይ የምንበላው አብዝተን ማለት ነው። እና አስቡት፣ የጾም ፍቅር ያለው ሰው እንዲህ ነው የሚጾመው ለማለት ፈልጌ ነው። እና አስቡት፣ በመንፈሳዊ ሕይወት ፍቅሩ ያለው ሰው እንደዚህ ነው የሚጋደለው ነው። ይህንን አምላክ ያያል። ለዛ ነው ለቅድስት ኢዮጵራክሲያ በጾም ላይ ጾም የምትችልበትን ብርታት የሰጣት። ምክንያቱም ወዳና ፈቅዳ ስለምትጾም ነው። ከልቧ ነው የምትጾመው። ከልቡ የሚጾም ሰው እንደዛ ነው። ከልቡ የሚሰግድ ሰው
ከልቡ የሚጸልይ ሰው ሌላ የበለጠ የሚሰግድበትን አቅምና ብርታት መድኃኒዓለም ይሰጠዋል። እጭ እያለ የሚሰግድ ግን እጭ እያለ የሚጾም ገጽ እየቆጠረ ገና ለገና ጸሎቱ አያልቅም እንደ እያለ ገና እሱ እዚህ ጋር አንድ ምዕራፍ እያነበበ ነው፣ ስንት ምዕራፍ ቀረኝ እያለ አለፍ አለፍ ብሎ ገጽ የሚመለከት ሰው እንዴት ምን አይነት ብርታት ያገኛል ከእግዚአብሔር? አይታወቀውም እኮ ፍቅሩ ኑሮት የመድኃኒዓለም ፍቅር እያቃጠሉ የሚጾም የሚጸልይ የሚሰግድ ሰው። ለዚህ ሰው ነው እግዚአብሔር አምላክ የበለጠ የሚጸልይበትን የሚሰግድበትን የሚጾምበትን አቅምና ጉልበት የሚሰጠው። ምጽዋትም እንደዛ ነው። በነገራችን ላይ እጭ እያለ ያማረረ የሚሰጥ ሰው ልክ እንደዛው ነው ማለት ነው በረከቱ። ግን በፍቅር ወዶና ፈቅዶ አምላኩ ያ ነዳይ ለአምላኩ እያደረገ እንደሆነ እያሰበ የሚያደርግ ከሆነ ግን እግዚአብሔር አምላክ የበለጠ የሚመጸውትበትን አቅም ይሰጠዋል ማለት ነው። እና ወንድሞች ስናደርግ ማንኛውም ነገር ወደን ፈቅደን የምናደርግ ከሆነ እግዚአብሔር አምላክ ብርታት ይሰጠናል ነው። ፍቅሩ ይኑረን፣ የስግደቱ ፍቅር ይኑረን፣ የጾሙ ፍቅር ይኑረን፣ የጸሎቱ ፍቅር ይኑረን። የጾም ፍቅር ያለው ሰው እኮ በዓለ ሃምሳ ሲመጣ ልክ በዓለ ሃምሳ ሲወጣ ለጾም ያለው ፍቅር ይታወቃል እኮ። ከመቼ መቼ በዓለ ሃምሳ ወጥቶ ጾሙን በጾምኩኝ ነው የሚለው። ከመቼ መቼ የስግደት ፍቅር ያለውም ልክ እንደዛው። እና እህት ወንድሞቼ ፍቅሩ ገብቶን ወደን እና ፈቅደን ነው መጾምና መጸለይ መስገድ ያለብን እንጂ በቸልተኝነት አይደለም። በቸልተኝነት አይደለም። በቸልተኝነት የሚጸልይ ሰው የርኩሳን መናፍስት መሳለቂያን ሸቀጥ ይሆናል ይላሉ አበው። ስለዚህ ለቅድስት ኢዮጵራክሲያ እንዲህ አይነት ብርታትና ጉልበት የተሰጣት ከዛ አንጻር ነው። ፍቅሯን ተመልክቶ ነው መድኃኒዓለም። ከዛ በኋላ በየ40 ቀን ምንም ሳትቀምስ መጾም ጀመረች። ተመልከቱ። ከዛ ሰይጣን ቀና። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት ይላል። አያችሁ አይደል ወንድሞች? እኛ ለመንፈሳዊ ተጋድሎ ስንፋጠን ጠላት ዲያብሎስ ደግሞ በጎን ውጊያውን ያቀጣጥላል። እርኩሳን መናፍስት ከዲያብሎስ ወደ እግዚአብሔር ልጆች እየተላኩ በፊታቸው ብዙ መሰናክሎችን በመደንቀር ከጀመሩት መንፈሳዊ ሕይወት እንዲወጡ ማስገደድ ይጀምራሉ። በእግዚአብሔር መንገድ መጓዝ በጣም አስቸጋሪና ሊዘልቁት የማይቻል እንደሆነ አድርገው እንዲያስቡ ለማድረግም ይሞክራሉ። ይሄ የርኩሳን መናፍስት ነው። ሰይጣን ዝም ብሎ አይቀመጥም፣ አያይክም። ዝም ብሎ አያይክም። ምክንያቱም የምታገኘውን ዋጋ ያውቃላ። ዋጋን እንዳታገኝ ተስፋ ሊያስቆርጥ ይሞግታል። እግሯን አስነከሳት፣ እግሯን መታ፣ እንዳሰግድ ማለት ነው። ለምን ይመስላችኋል? እንዳሰግድ እኮ ነው። ለጸሎት እንዳትቆም እኮ ነው። መቆም እንዳትችል። ይኸው ዛሬ እኔና እናንተን እንደሚዋጋው ማለት ነው። በምን እንዳንሰግድ፣ እንዳንጸልይ፣ እንቅልፉን፣ አዚሙን፣ ህመሙን፣ ሆድ ቁርጠቱን፣ የተለያየ በሽታ እያመጣ እንደሚዋጋ ይኸው እሷንም ተመልከቱ። ሰይጣን ጻድቅ አይላጥ ሁሉንም ይዋጋል። ዲያቆን አይል ምዕመን ሁሉንም፣ ካህን አይል ጳጳስ ሁሉንም ይዋጋል። ሁሉም የውጊያ አውድ ውስጥ ነው ያለው፣ የውጊያ አውድማ ውስጥ ነው ያለው። እና ይህንን ነው መረዳት ያለብን። ተመልከቱ፣ ቅድስት ኢዮጵራክሲያ እግሯን መታት። እንዴት ቅድስት አይደለች እንዴ? እንዴት ሰይጣን እሷ ላይ ኃይል አገኘ? ቅዱሳን ጋር ሰይጣን ይቀርባል እንዴ? እንደዚህ ብሎ የሚጠይቅ ሰው እኮ ይኖራል። እንዴት እስቲ እናንተ ልጠይቃቸው፣ እንዴት መታት? እንዴት እሷ ላይ ኃይል አገኘ? ሰይጣን ኃይል አለው እንዴ? አንዳንድ ሰዎች እንዲህ ይላሉ፣ ሰይጣን እኔ ላይ ምን አቅም አለውና ነው ይላሉ። ምን አባቱ ምን ስልጣን አለው እኔን የሚፈትነኝ? እኔ የክርስቶስ ልጅ ነኝ ይላሉና ኢዮጵራክሲያ የክርስቶስ ልጅ አይደለችም እንዴ? ታዲያ እንዴት እግሯን በአስጨናቂ አመታት መታት? ማን ስልጣን ሰጠው ኢዮጵራክሲያ ላይ? ምክንያቱም ቅዱሳንም ይፈተናሉ። ለምን የሚፈተኑት ግን በእግዚአብሔር ፈቃድ። ለምን? ጸጋ እንዲያገኙ፣
ጸጋ እንዲያገኙ ይፈተናሉ። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ እንደተናገረ። ታዲያ ኢዮጵራክሲያ የተፈተነች አንተ ማን ሆንክና ነው ማትፈተነው? ማን ሆነች ነው ማትፈተኘው? ብዙዎች አጋንንት ጌታን የፈተነ ቅዱሳን ያሰቃየ መሆኑን ረስተው በምን ስራዬ አጋንንትን ሊፈትነኝ አይችልም እያሉ ክርስቲያን በመሆናቸው ብቻ ይመጻደቃሉ። አንዳንዴ ዋን ደግሞ አጋንንት ሰውን ሰው በመሆኑ ብቻ የሚጠላና የሚፈትን መሆኑን ረስተው በምን ስራዬ አጋንንትን ይፈትነኛል እያሉ ትህትና በሚመስል መታለል ራሳቸውን ሲያታልሉ ይታያሉ። አጋንንት ማንንም ሁሉንም ይፈትናል። ሁላችንም ያለነው በዚህ ውጊያ ውስጥ ነን እና እግሯን መታት። ኢዮጵራክሲያ ግን ከመንፈሳዊ ሕይወቷ ወደ ኋላ አላለችም። በምትችለው መጋደል ጀመረች። ምንም እንኳን እግሯ ብትታመምም በቃ አቅሟ በፈቀደው ሁሉ መታገል ጀመረች። አያችሁ አይደል ወንድሞች፣ እኛም እንደዛ ነው መሆን ያለብን። እኛም እንደዛ ነው። ብንታመም በምንችለው በቃ እንታገል። ከእግዚአብሔር የሆነ ነገር ለጸጋ ነው የተሰጠን። ልታማረር አይገባም። አሁን ብዙዎቻችን እንደዛ ነው። ፈተና ሲመጣ ማማረር፣ ተስፋ መቁረጥ፣ መጠራጠር እንዲህ ጥሩ አይደለም እና ኢዮጵራክሲያ የመጣባትን ፈተና በትዕግስት ተቀበለች። በምትችለው መጋደል ጀመረች። እግዚአብሔር አምላክ ትዕግስቷን አይቶ እግሯን ፈወሳት። እንደውም ሌላ ጸጋ ሰጣት። ህመምተኞችን የምትፈውስበት ጸጋ ሰጣት። አያችሁ አይደል? የሆነ ጸጋ ሊሰጥ ሲል ፈተና ይመጣል ከፊት ማለት ነው። ኢዮጵራክሲያ እንዲህ ነው የገጠማት። አያችሁ አይደል? ጸጋ እንድታገኝ ነው በዚህ ፈተና በህመም የተፈተነችው። ተፈተነች። እግዚአብሔር አምላክ ደግሞ ፈተናውን በድል ስለተቀበለች ጸጋ ሰጣት እና አታማሪ፣ ለምን ፈተና ደረሰብኝ፣ ለምን ተፈተንኩ አትበይ። ይልቁንም ፈተናውን እንዲያሻግር አምላክን ተማጸነው። ወድቀ በፈተና እንዳትወድቅ አምላክን ተማጸነው። ፈተናውን የምትቋቋምበትን ብርታት እንዲሰጥ አምላክን ተማጸነው እንጂ የምን ተስፋ መቁረጥ የምን ማማረር ነው። እና ኢዮጵራክሲያ ፈተናውን አለፈች። ከዛም ሰይጣን አፈረ። እግዚአብሔር ደግሞ ሽልማት ሰጣት፣ ሀብተ ፈውስ ሰጣት። እና እንደምንማረው ይሄንን ነው ወንድሞቼ። ከዛ በኋላ ለእመቤቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። በሰው ሁሉ ዘንድ መወደድ አላት። አያችሁ፣ ከሰው ሁሉ ቢቻላችሁ በሰላም ኑሩ ተብሎ እንደተጻፈው እሷም ከሰው ጋር ያላት ሪሌሽን በጣም መልካም ስለሆነ በሰው ሁሉ ዘንድ መወደድን አግኝታለች። የዋ ሰው ስለገዛ መብቱ ብሎ ብዙዎችን ማጣት አይፈልግም። የራሱን መብቶች ከማስጠበቅ ይልቅ ከሰዎች ጋር ሰላም ፈጥሮ በመኖር ላይ የበለጠ ትኩረት ያደርጋል። እህት ወንድሞች፣ ከሰው ጋር ከመጣላት፣ ከሰው ጋር እልክ ውስጥ ከመጋባት፣ ከመጨቃጨቅ ራስ መጎዳት ይሻላል። ራስ ተጎድቶ ከሰዎች ጋር ሰላም ፈጥሮ በመኖር ላይ ህብረት ማድረግ ይሻላል፣ ትኩረት ማድረግ ይሻላል። የዋህ ሰው በነገራችን ላይ አንዱ መገለጫው ይሄ ነው። የራሱን መብት ከማስጠበቅ ይልቅ ከሰው ጋር ሰላም ፈጥሮ በመኖር ላይ ትኩረት ያደርጋል። የዋህ ሰው ማለት ነው። እንደዚህ አይነት ጸባይ ካለን ከብዙ ሰው ጋር በሰላም እንኖራለን። ከሁሉም ጋር ተስማምተ መኖር ትችላለህ። እንዲህ አይነት ጸባይ ካለ መብቴ ተነካ፣ ክብሬ ተነካ፣ ያዙኝ ልቀቁኝ የምትል ከሆንክ ግን ከማንም ጋር እንደተባላ እንደተጨቃጨክ ነው የምትኖረው። በነገራችን ላይ ወንድሞች፣ ሰዎች ውስጣቸው የዲያብሎስ መንፈስ ካደፈጠ በሚገጥማቸው ነገር ሁሉ ያነጫንጫቸዋል። እያነጫነጨ እያጨቃጨቀ ከማንም ሰው ጋር ተግባብቶ መኖር እንዳይችሉ ያደርጋቸዋል። ሁሌም እነሱ ትክክለኞች እንደሆኑ፣ ትክክለኞችና እውነተኞች እንደሆኑ፣ ሁሌም ራሳቸው ላይ ሳይሆን ሰዎች ላይ ብቻ እንዲያነጣጥሩ፣ ሁሌም የራሳቸውን ሳይሆን የሰውን ስህተት ብቻ እንዲመለከቱ ያደርጋል። በነገራችን ላይ ጠላት ዲያብሎስ ውስጥ ካደፈጠ፣ ሰውነታችን ውስጥ ካደፈጠ
ባህሪያችንን ባህሪው አድርጎ የሚዋጋ ከሆነ እንዲህ አይነት ባህሪ ያሳያል። ሁሌም እነኚህ ሰዎች ሁሌም እነሱ ትክክልና እውነተኞች ናቸው። እኔ ትክክል ነኝ። ሁሌም ደግሞ ራሳቸው ላይ ሳይሆን ሰው ላይ ነው የሚያነጣጥሩት። እኔ ጥፋተኛ ነኝ ከማለት ይልቅ አንተ ማለት ይቀናቸዋል። ራሱን ሳይሆን ሰዎችን ስተተኛ ማድረግ የለመደ ሰው ሁልጊዜ ስለ ሰዎች ኃጢአት እንጂ ስለ ራሱ ኃጢአት አያስብም። ስለ ራሱ ኃጢአት የሚያስብበት ጊዜ አይኖረውም። እገሌ እንዲያርጋ እገሌ እንዲያርጉ አንድ ቀን እኮ እኔ ጥፋተኛ ነኝ ብሎ አያስብም። እገሌ ናት እገሌ ነው እያለ በቃ ሰው ላይ የሚጠቁመው ማለት ነው። የሚያነጣጥረው ሰው ላይ ነው ማለት ነው። ይሄ ውስጥ ያደፈጠ ዲያብሎስ እልከኛ መንፈስ ውስጥ ሲያደፍጥ ነው እንዲህ አይነት ባህሪ የሚታየው ማለት ነው። እነኚህ ሰዎች አይተው እንዳላዩ ሰምተው እንዳልሰሙ ማለፍ የሚገባቸውን ትንሿን ስህተት አግዝፈው እንዲመለከቱ ያደርጋቸዋል። አይተው እኮ ማለፍ ይችሉ ነበር። አይ ምን ችግር አለ በቃ የሰው ነው ተሳሳተ እኮ ብሎ ማለፍ ይችሉ ነበር እኮ። ያጋጥማል ብላችሁ የምታልፉት አንዳንድ ስህተቶች አሉ የሉም? እስቲ ንገሩኝ ወንድሞች። አሉ ያሉ ያጋጥማል እንዲህ አይነት ነገር። ሰው ናት ተሳስታ ነው እንደዚህ ወይም ሰው ነው ተሳስቶ ነው ብላችሁ የምታልፉት አንዳንድ ስህተት የለም? አለ የለም? አለ አይደለ? አረ በማምላክ ተናገሩ። ደግሞ የማናውቅም ይመስላቸው ደግሞ አሉ። ልክ እንደዚሁ ደግሞ እነኚህ ሰዎች ጥቂቷን ስህተት አልፏትም በጭራሽ። በቃ የሆነ ነገር ከተፈጠረ ኮሽ ካለ እንዴት እንዲያደረግሽ እንዴት እንዲህ ልታረግ ቻልክ አልፉም። በቃ በተለይ በትዳር ህይወት ላይ እንደዚህ አይነት ነገር ካለ በጣም አስቸጋሪ ነው፣ አይዘለቅም። ባል ሚስቱ የሆነ ጥፋት ካጠፋች ለምን እንዲያረግሽ ብሎ ያዙ ይልቀቁ የሚል ከሆነ በጣም አስቸጋሪ ነው። ሚስትም ልክ እንደዚሁ ባሏ የሆነ ትንሽ ስህተት ሲፈጽም ካየች ያዙ ይልቀቁ የምትል ከሆነ ይሄ ትዳር አይዘልቅም። ከጊዜ በኋላ ጠላት ያፈርሰዋል ማለት ነው። እና ወንድሞቼ እባካችሁ ደጋግሜ የምናገረው ነገር አይተን እንዳላየን ሰምተን እንዳልሰማን ማለፍ የሚገባን አንዳንድ ስህተቶች አሉና ሁሉንም ነገር ላስተካክል አንበል። ሁሉንም ነገር ላስተካክል በቃ እንከን እንዳይኖር እንደዚህ ብለው የሚያስቡ ሰዎች አሉ። ጥፋት ካዩ አያልፉም፣ ከተጣሉም አይታረቁም። ከተጣሉም የራሳቸውን ሰው ለቀናት፣ ለሳምንት፣ ለወር ያክርፋሉ። ለአንድ ዓመት ሁሉ የሚዘጉ ሰዎች እኮ አሉ ከተጣሉ። በጭራሽ እነሱ ልታነጋግሩ ብትሄዱ በቃ ጉንጫቸውን ነፋፍተው አይናቸውን ሰብረው በቃ አያናግሯቸው ምንም። እናንተ እንድታናግሯቸው ዳር ትላላችሁ። በቃ ልታስቋቸው ሊሆን ይችላል፣ ወይ ደግሞ በቃ ልታረሳሷቸው ሊሆን ይችላል። እነሱ ግን አይረሷትም። በቃ ያቺ ትዝ ትላቸዋለች ህሊናቸው ላይ እንዲህ አድርገኝ ልታናግረኝ እኮ ነች የሆነች እያሉ በውስጣቸው ነገር ነው የሚበሉት። በእጃቸው በእግራቸው መሬት እየቆረቆሩ ከንፈራቸውን እየነከሱ ጸጥ። እንደዚህ አይነት ሰዎች አሉ። ይሄ በጣም እልከኛ መንፈስ ነው እንዲህ አይነት ባህሪ የሚያሳየው እልከኛ መንፈስ። እና እነኚህ ሰዎች ቅድም እንደነገርኳችሁ አይተው እንዳላዩ ሰምተው እንዳልሰሙ ማለት የሚገባቸውን ትንሿን ስህተት አግዝፈው እንዲመለከቱ ነው የሚያደርጋቸው። በዚህም መውጫው እስኪጠፋባቸው ምን እንደሚያደርጉ ግራ እስኪገባቸው ድረስ ወደ ለየለት ጸብና ክርክር ውስጥ ያስገባቸዋል። ወደ ለየለት ጸብና ክርክር ውስጥ ይገባሉ። በዚህም አጋንንቱ ከሚያገኙ ሰው ሁሉ ጋር እያባላ እያጨቃጨቀ ሰው በሚኖርበት ዓለም ውስጥ ሰው አልባ አድርጎ ያስቀራቸዋል። ሰው አልባ በቃ ከሁሉም ጋር አይስማሙም። እንደ ውሻ ይናከሳሉ እዛም እዚህም። ከዛ መጨረሻ ላይ ቆይተው ምን እንደሚሉ ታውቃላችሁ? እነዚህ ሰዎች ምን ሆኜ ነው ይላሉ። ትንሽ ቆይተው ምን ሆኜ ነው? ምን ነው ሰው ሁሉ ጠመደኝ? ምንድነው ነገሩ? ቆይ እያሉ
በቃ በብሶት ማልቀስ ይጀምራሉ ማለት ነው። ሁሌም ነገር እንደገነነባቸው ከግትርነታቸው የተነሳ ሁሌም ነገር እንደገነነባቸው ነው የሚኖሩት ማለት ነው። እና እንዲህ አይነት ጸባይ ብዙውን ጊዜ የዲያብሎስ መንፈስ ነው። እና እህቶቼ ወንድሞቼ እዚህ ጋር የምነግራችሁ ነገር ምንድን ነው? በተለይ አናማር። ትልቁ ነገር ምንድን ነው? አናማር። አንዳንድ ጊዜም ማለፍ የሚገባን ነገር ስናልፍ፣ ሁለተኛው ነጥቤ ማለፍ የሚገባን ነገር እንለፍ። ዝም ብለን ብቻ ከሰው ላይ የሆነ ስህተት ባየን ቁጥር ሁሉ እርስ በርስ የምንጨቃጨቅ ከሆነ ከሰው ጋር ተስማምተን መኖር አንችልም። እና እንደዚህ አይነት ሰው የዋህ ሰው ማለት እንዲህ ነው። የዋህ ሰው ማለት ስለገዛ መብቱ ብሎ ብዙዎችን ማጣት አይፈልግም። አንዳንድ ማለፍ የሚገባውን ስህተት ያልፈዋል እንጂ እዛው ላይ ክርር አይልም ለማለት ፈልጌ ነው። እንደዚህ አይነት ባህሪ ካለን፣ የዋህነት ካለ ከሰው ሁሉ ጋር ተስማምተን መኖር እንችላለን ማለት ነው። እና ኢዮጵራክሲያም አንዱ በመነኮሳት ሁሉ እንድትወደድ ያደረጋት እንዲህ አይነት ባህሪ ስላላት ነው። ራሷ ላይ ነው የምታተኩረው። ሰው ላይ አታነጣጥርም። የሰውን ስህተት አትከታተልም። ራሷ ላይ ብቻ ፎከስ አድርጋ የምትጋደል ቅድስት ጀግና ሴት ናት። እኔና እናንተም እንደሷን መሆን ያለብን። ራሳችን ላይ ብቻ ትኩረት እናድርግ። ሰው ላይ አናነጣጥር ነው። እና ይህንን ነው አንድ ነገር የምንመለከተው ማለት ነው። በነገራችን ላይ ብዙ ባሰፋው ደስ ይለኛል። እንደዚህ አይነት ከሰው ጋር ማገናኝ መንፈስ አለ። ግን ያው ርዕሳችን ስላልሆነ ስንክሳሩን መሰረት አድርጌ ከሰው ጋር እንዴት በሰላም መኖር ይችላል የሚለውን ብቻ ነው እያነሳው ያለሁት። ወደፊት ግን ቀስ እያልን ብዙ ነገሮች እናያለን ብዬ ተስፋ አደርጋለሁ። እና ዞሮ ቅድስት ኢዮጵራክሲያ ከሁሉም ጋር መዋደድና መስማማት መፋቀር አለት። ሁሉም ይወዷታል። ከዛ መጨረሻ ላይ እና እመምኔቷ ራእይ ተመለከተች። ድንግሊቱ ኢዮጵራክሲያ ወደ አዳራሹ ትግባ የሚል አዋጅ ሲታወጅ ሰማች። በጣም ገረማት። ከዛ ለሌሎች መነኮሳቶች ነገረች። መነኮሳያቶች፣ ለሌሎች ደናግላት ማለት ነው። ኢዮጵራክሲያ በራእይ ዛሬ ወደ ትልቅ አዳራሽ ወደ ስትገባ ይሆኛለች። ግን አደራ እንዳትነግሯት አለች። እንዳትነግሯት፣ ነፍሷ ከስጋዋ እስከምትለይ ድረስ እንዳትነግሯት። ለምን? እንዳትሰንፍ እኮ ነው። እንዳትሰንፍ ነው። እንዲህ አይነት ራእይ ካየን በቃ ሰይጣን ምን ያልመሰላችሁ ይመጣና እንዴ አንቺ እኮ በክተሻል፣ ነቅተሻል እኮ ጸድቀሻል እኮ በቃ ስለዚህ ለምንድን ነው የምትጋደዩ እያለ በስንፍና እንዳይፈትናት ነው። ስለዚህ አልነገረቻትም። ከዛ መጨረሻ ላይ ነፍሷ ከስጋዋ ልትለይ ስትል በኋላ በጸሎት አስቢኝ አሏት። እሷም እናንተም አስቡኝ አለች። ነፍሷ ከስጋዋ ተለየች። ወደ ወደደችው ወደ አምላኳ ወደ መድኃኔዓለም ሄደች። ከዛ በኋላ ጓደኛዋም አረፈች፣ እመምኔቷም አረፈች። ተመልከቱ እዚህ ጋር ወንድሞች፣ ሁላችንም ተጓዦች ነን። በዚች ዓለም ላይ የሚጸና ምንም ነገር የለም። እነ ኢዮጵራክሲያ ባለፉት መንገድ እኛም ነገ ማለፋችን አይቀርም። የሰው ልጅ በሙሉ ይህንን የሞት ጽዋ ሊጎነጭ አለው። ሁላችንም ቀናችን ነው የምንጠብቀው። ቀናችን ከመድረሱ በፊት ግን ለተጋድሎ እንፋጠን። ምድራዊ ሕይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውንና አሁን በከንቱ የምናጠፋውን ጊዜ ቢያገኙ ምን ያህል ለጽድቅ እንደሚተጉ ሲታሰብ በእውነት ያለ ተጋድሎ የምናሳልፈው የእኛ ሕይወት እጅጉን ያስደነግጣል። ዛሬ በንስሐ ውሃ እድፉን ያላጠበ፣ በጾምና በስግደት ጉልበቱን ያላደከመ፣ በምጽዋት ነዳንን ያላሰበ ነፍሱ ከስጋው ስትለይ ኋላ በፈጣሪዋ ፊት ስትቆም ምነው በእናቴ ሆድ ውሃ ሆኜ በቀረው ማለቷ ማይቀር ነው። ስለዚህ ጊዜ ሳለን አሁን እናልቅስ፣ ወደ መድኃኔዓለም እንገስግስ። ሰፊ የሆነ የእጅ መወራጨት የሚቆምበት ጊዜ ይመጣል። አንደበት ዝም የሚልበት ጊዜ ይመጣል። እግር የሚታሰርበት ጊዜ ይመጣል። እጅ የሚታሰርበት ጊዜ ይመጣል። ተገንዘ
በሬሳ ሳጥን ወደ መቃብር ጉድጓድ የምትገባበት ጊዜ ይመጣል። ወንድሜ ተዘጋጅ። ሞት ሳይቀርም ቅደሙ። ሞት ሳይቀርምሽ ቅደሚው። መላእክት አሉ አንድ አባት በማንኛውም ጊዜ የሚወርዱትና የሚወጡት ነፍሳትን ለማሳረግ ብዬ አስባለሁ። ስለዚህ በማንኛውም ጊዜ የምወሰድበትን ሰዓት እጠባበቃለሁ አሉ። ስለዚህ ተዘጋጅተን እንጠብቅ። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም። ስጋህን ግታ ወንድሜ። ስጋ የጠየቀን ሁሉ አትስጠው። በስጋ የምትመራ ከሆነ ስጋ ገደል ይዞ ነው የሚገባ። በስጋቸው አትመሩ፣ የሰውነትን ፈቃድ አትከተል እንዳለው የኛ መስቀል እግዚአብሔርን መፍራት ነው። የተሰቀለ ሰው ማንኛውንም የሰውነቱን ክፍል ወደ ፈለገው አቅጣጫ ማንቀሳቀስ አይችልም። ፍላጎታችንና ምኞታችንን መወሰን ያለብን እንደ እግዚአብሔር ትእዛዛት እንጂ ደስ በሚያሰኘን ነገር አይደለም። ስለዚህ ወንድሞች ስጋችን የጠየቀን ነገር በሙሉ አንስጠው። መንፈሳዊ ሰው ስጋው በነፍሱና በመንፈሱ ላይ እንዲያምፅ አይተወውም። ለስጋው የሚያስፈልገውን ይሰጠዋል እንጂ ክፉ ፍላጎቱን አይሰጠውም። ስጋችን እኛን ሊመራን አይገባውም። እኛ ስጋችን እንመራዋለን እንጂ። ስለዚህ ተዘጋጅተን እንጠብቅ። በመንፈሳዊ ስራ የተጠመደን እንሁን። እግዚአብሔር የሰጠንን ቀናት በከንቱ አናሳልፍ። ዛሬ ሌሊቱን ሙሉ ተኝተን የምናሳልፍበት ጊዜ አይደለም። ጊዜው ከመጽሐፍት ይልቅ አስተማሪ ነው። ጊዜው ከሰው አንደበት ይልቅ ተናግሮ ያስተምራል። ዓለም እየሄደችበት ያለበት የጥፋትና የርኩሰት መንገድ ለጸሎት የሚያነቃ እንጂ የሚያስተኛ አይደለም። ስለዚህ እንዘጋጅ። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ከቅድስት ኢዮጵራክሲያ ረድኤትና በረከትን ያሳትፈን። እንደሷ በተጋድሎ ጸንተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።